ሰላም ውድ ተመልካቾቻችን ከናሁ ቴሌቪዥን ዞትር በዚህ ሰዓት ወደ እናንተ የሚደርሰው የሀገር ቤትና የባህር ማዶ ስፖርታዊ መረጃችንን ከአሁን ሰዓት ጀምሮ ወደ እናንተ እናደርሳለን። ለዛሬ ዕለተ ረቡዕ መጋቢት 24 2017 ዓ.ም እንደተለመደው የሀገር ቤትና የባህር ማዶ ወቅታዊና አዳዲስ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን ማለት ነው። የመረጃዎቹ አዘጋጅ ገዛኸኝ ዱላ ነኝ። የካሜራ ባለሙያችን ደግሞ ቢቂላ ተስፋዬ ከኛ ጋር ቆይታ ያደርጋል። በባህር ማዶ ዛሬ ከሀገራት ጨዋታዎች በኋላ ተወዳጁ የእንግሊዝ ፕሪሚየር ሊግ በ30ኛ ሳምንት መርሃ ግብር ትላንት ምሽት ጅማሮን አድርጓል። አርሰናል በለንደን ደርቢ ባደረገው ጨዋታ ድል ማስመዝገብ ችሏል። ቡካዮ ሳካ ላለፉት 3 ወራቶች ከሜዳ ርቆ ነበረ። ትላንት ተቀይሮ ከተጠባባቂ ወንበር ላይ ገብቶ ጎል ማስቆጠር ችሏል። ማንቸስተር ዩናይትድ እንደዚሁ 13ኛ የሊግ ሽንፈቱን አስተናግዷል። ኖቲንግሃም ፎረስትን በግራውንድ ሲቲ ስቴዲየም በገጠመበት ጨዋታ ማለት ነው። ወደ ስፔን ኮፓ ዴል ሬይ ስናልፍ ደግሞ የግማሽ ፍጻሜ ጨዋታዎች እንደዚሁ ተከናውኗል። ትላንት የተደረገ አንድ ጨዋታ ነበር። ሪያል ማድሪድን ከሪያል ሶሴዳድ ጋር ያገናኘው ጨዋታ በሪያል ማድሪድ አሸናፊነት የድምር ውጤት ተጠናቆ እንደዚሁ ሪያል ማድሪድ ወደ ፍጻሜው ማለፍ የቻለበትን ውጤት ማስመዝገብ ችሏል። ዛሬም የሚደረግ ጨዋታ አለ። በባርሴሎናና በአትሌቲኮ ማድሪድ መካከል የግማሽ ፍጻሜ ሌላኛው ጨዋታ እንደዚሁ ይከናወናል፣ ይህም ይጠበቃል። እንደዚሁ ዲኤፍቢ ፖካል በጀርመን ዋንጫም የተደረገ ጨዋታ ነበረ። አይንትራ ፍራንክፈርት ከአርሜኒያ ጋር ያደረጉት ጨዋታ እንደዚሁ በአርሜኒያ አሸናፊነት መጠናቀቁን ተከትሎ ባየር ሊቨርኩሰን ከውድድር መድረኩ ተሰናብቷል። ዛሬ የሚደረግም ጨዋታ እንደዚሁ አለ። አርቢ ሌፕዚግ እንደዚሁ ጨዋታውን የሚያከናውን ነው የሚሆነው ማለት ነው። በጀርመን ዋንጫ ዲኤፍቢ ፖካል የውድድር መድረክ የግማሽ ፍጻሜ ጨዋታ ላይ እንደዚሁ የጣሊያን የኮፓ ኢታሊያም እንደዚሁ የጣሊያን ዋንጫ የግማሽ ፍጻሜ ጨዋታ ተከናውኗል። ትላንትና ኢምፖሊ ከቦሎኛ ያደረጉት ጨዋታ በቦሎኛ 3-2 አሸናፊነት ተጠናቋል። ይህም ደግሞ ወደ ፋይናል ሊያልፍ ማስቻሉን እንደዚሁ ተመልክተናል ማለት ነው። ዛሬ ኢንተር ሚላን እና ኤስ ሚላን በሳንሴሮ የሚያደርጉት የሚላን ደርቢ ጨዋታ እንደዚሁ ይጠበቃል ማለት ነው። ሌሎችም አጫጭር ስፖርታዊ መረጃዎችን ይዘንላቸዋል። ነገር ግን የመረጃ ሰዓታችንን የምንጀምረው እንደ ወትሮ ሁሉ በሀገር ቤት ስፖርታዊ ጉዳዮች ይሆናል። አብራችሁኑ ነው። ተመልሰናል። የሀገር ቤት ስፖርታዊ መረጃዎቻችንን ቀዳሚ እናድርግ። የኢትዮጵያ ፕሪሚየር ሊግ እንመለከታለን። ከሀገራት ጨዋታዎች መልስ ነው እንግዲህ የኢትዮጵያ ፕሪሚየር ሊግም የሚጀምረው። የኢትዮጵያ ብሔራዊ ቡድን ለዓለም እግር ኳስ ዋንጫ የውድድር መድረክ ለማለፍ የቅድመ ማጣሪያ የምድብ ጨዋታውን ሲያከናውን እንደነበረ እናስታውሳለን። በዛ ምክንያት እንግዲህ የኢትዮጵያ ፕሪሚየር ሊግ ላለፉት 2 ሳምንታቶች ተቋርጦ ነበረ። ዛሬ በሁለተኛ ሳምንት በዛሬው ዕለት በ23ኛ ሳምንት በሐዋሳ ሰው ሰራሽ ስቴዲየም እንግዲህ ጅማሮን ያደርጋል። የ23ኛ ሳምንት መርሃ ግብር ጨዋታዎች ከዛሬ ጀምረው ሲከናወኑ ዛሬ ቀን 9 ሰዓት ላይ ቅዱስ ጊዮርጊስ እግር ኳስ ክለብ ከሀዲያ ሆሳዕና ጋር ጨዋታቸውን የሚያከናውኑ ነው የሚሆነው። ቅዱስ ጊዮርጊስ እንግዲህ ሊጉ ከመቋረጡ አስቀድሞ በነበሩት ጨዋታ ላይ በጣም ተቸግሮ ነበረ። ተከታታይ ሽንፈቶችን ያስተናገደበትን አጋጣሚን ማስተዋስ እንችላለን። ካለፉት 3 ጨዋታዎች 1 ነጥብ ብቻ ነው ማግኘት የቻለው 9 ነጥቦችን ማግኘት ሲጠበቅበት ማለት ነውና እንግዲህ ጅምራቸው ጥሩ አልነበረም። ከዛ በኋላ ተስተካክለው ነበረ። አሁን ደግሞ 3ኛ ዙር እንደምንመለከተው እንግዲህ በጨዋታዎች ላይ የተንሸራተተ ነው የሚገኘው ቅዱስ ጊዮርጊስ ማለት ነው። 6ኛ ደረጃ ላይ ይገኛል 30 ነጥቦችን ይዞ። ተጋጣሚው ክለብ ሀዲያ ሆሳዕናም በተመሳሳይ እንግዲህ በ32 ነጥቦች ደግሞ እንደዚሁ የደረጃ ሰንጠረዥ 5ኛ ስፍራ ላይ ተቀምጦ እየተመለከት ነው እንገኛለን። የዛሬው ጨዋታ ለሁለቱም ቡድኖች እጅግ በጣም ወሳኝ ነው። በጣም ጥሩ እንቅስቃሴ ያደርጉበታል ተብሎ ይጠበቃል ማለት ነው። ቅዱስ ጊዮርጊስ ይህን ጨዋታ ማሸነፍ ከቻለ ከነ ኢትዮጵያ ቡና እኩል ነጥቡን ከፍ ማድረግ ይችላል። ባህር ዳር ከተማ ኢትዮጵያ ቡናና ወላይታ ዲቻ ያው 33 ነጥቦችን ይዘው ከሁለተኛ እስከ 4ኛ ያለውን ስፍራ መያዛቸው ይታወሳልና ሁለቱ ቡድኖች ዛሬ የሚያደርጉት ጨዋታ ይጠበቃል። እንደዚሁ ይህ ጨዋታ ፍጻሜውን እንዳገኘ ደግሞ አመሻሽ 12 ሰዓት ላይ ጅማሮን የሚያደርገው የአዳማ ከተማና የድሬዳዋ ከተማም ጨዋታ እንደዚሁ ይጠበቃል። ሁለቱም ቡድኖች በጣም ደካማ ጊዜን እያሳለፉ ይገኛሉ። በተለይ የድሬዳዋ ከተማ በዚህ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም በነበረው የሊጉ ቆይታ ላይ በጣም ሲቸገሩ እንደነበረ እናስታውሳለን። ብርቱካናማዎቹ በአሰልጣኝ ይታገዙ እንዳለ እየተመሩ እንግዲህ አጀማመራቸው ጥሩ የነበረ ቢሆንም አሁን ላይ ግን ያላቸው የውጤት ነገር በጣም አሳሳቢ ሆኗል። በኢትዮጵያ ፕሪሚየር ሊግ ላይ ለመቆየትም ትልቅ ስጋት ውስጥ ካሉ ክለቦች መካከል አንደኛው ነው ማለት ይቻላል። 22 ነጥቦች አሉት። 14ኛ ደረጃ ላይ ነው የሚገኘው። ዘንድሮ ደግሞ 5 ክለቦች ናቸው ከኢትዮጵያ ፕሪሚየር ሊግ የሚሰናበቱት ማለት ነውና ከዚህ ጋር ተያይዞ እንግዲህ ብርቱካናማዎቹ በቀጣይ የዛሬ ጨዋታን ጨምሮ በሁለተኛው ዙር በሚደረጉ ቀሪ መርሃ ግብሮች ላይ አካሄዳቸውን ማሳመር ይጠበቅባቸዋል። አዳማ ከተማም ተመሳሳይ አይነት ሁኔታ ውስጥ ነው የሚገኘው። አዳማ ከተማ
ወራጅ ቀጠና ስፍራ ላይ ከሚገኙ ክለቦች መካከል አንደኛው ነው። 20 ነጥብ አለው። 16ኛ ደረጃ ላይ ተቀምጦ እየተመለከት ነው እንገኛለንና የዛሬውን ጨዋታ ማሸነፍ ለሁለቱም ቡድኖች የበለጠ የወራጅነት ስጋታቸውን ሊገፍላቸው ይችላል ማለት ነውና ይህ ጨዋታ አመሻሽ 12 ሰዓት ላይ ጅማሮውን ያደርጋል። ነገ የሊጉ መርሃ ግብር ቀጣይ ጨዋታዎች እንደዚሁ ቀጥለው ይከናወናሉ። ወራጅ ቀጠና ስፍራ ላይ የመጨረሻው ግርጌ ላይ የሚገኘው ወልዋሎ ዓዲግራት ዩኒቨርሲቲ ከፋሲል ከተማ ጋራ ጠዋት 3 ሰዓት ከ30 ላይ ጨዋታቸውን ያደርጋሉ። ነገ 3 መርሃ ግብሮች ናቸው የሚከናወኑት። ቀን 9 ሰዓት ላይ ደግሞ ወላይታ ዲቻ ከመቀሌ 71 እንደርታ ጋር ጨዋታቸውን ሲያደርጉ የመርሃ ግብሩ የዕለቱ የመጨረሻ ጨዋታ በሐዋሳ ከተማና በኢትዮጵያ መድን መካከል ይደረጋል። ኢትዮጵያ መድን እንግዲህ 41 ነጥቦችን ሰብስቦ የሊጉን የደረጃ ሰንጠረዥ በቀዳሚነት እየመራ ሊጉ መቋረጡን እናስታውሳለን። አሁንም መሪነታቸውን አጠናክሮ ለመቀጠል እንግዲህ በዚህ ጨዋታ ላይ ጥሩ ጉዞ ያደርጋሉ ተብሎ ነው የሚጠበቀው። ከኢትዮጵያ ዋንጫ ውጪ መሆኑን እናስታውሳለን። ባሳለፍነው በሳምንቱ መጨረሻ ቀናት በተደረጉ የኢትዮጵያ ዋንጫ የሩብ ፍጻሜ ጨዋታዎች ላይ ማለት ነው። ኢትዮጵያ መድን እንግዲህ የአሰልጣኝ ገብረመድህን ኃይሌ ቡድን የኢትዮጵያ ፕሪሚየር ሊግን የዋንጫ ክብር ዘንድሮ ሊያነሱ ይችላሉ ተብለው ቅድመ ግምት ከተሰጣቸው ቡድኖች መካከል አንደኛው መሆኑ ይታወሳልና ይህን ጨዋታ ካሸነፈ የበለጠ መሪነቱን ያጠናክራል። ሐዋሳ ከተማም ከወራጅ ቀጠና ስፍራ ለመውጣት ነው ይህን ጨዋታ የሚያከናውነው። አሰልጣኝ ሙልጌታ ምህረትን እንግዲህ ከቀጠረ በኋላ ሐዋሳ ከተማ በአንጻራዊነት የተሻለ ነው ማለት ይቻላል። 20 ነጥቦች ያሉት 15ኛ ደረጃ ላይ ተቀምጧልና የበለጠ ግን ጨዋታዎችን ማሸነፍ ይጠበቅበታል። የበለጠ ደግሞ በኢትዮጵያ ዋንጫ እንግዲህ ተሸንፎ ከውድድር መድረኩ እሱም እንደዚሁ የተሰናበተበትን ሂደት ተመልክተናል። ሁለቱም ከኢትዮጵያ ዋንጫ የውድድር መድረክ ተሰናብቷል ማለት ነው። አሁን ከገጠማቸው የውጤት ቀውስ ለማገገም ጥሩ ጥረት ሊያደርጉ ይችላሉ። ኢትዮጵያ መድን ያው በኢትዮጵያ ፕሪሚየር ሊግ ላይ በጣም ጥሩ እንቅስቃሴ እያደረገ የሚገኝ ቡድን ነው። ነገ መቻል ከኢትዮጵያ ቡና ብቸኛው ጨዋታ ነው በዕለተ አርብ የሚደረገው ይቅርታ። ቅዳሜ ደግሞ እንደዚሁ የሊጉ የወቅቱ ሻምፒዮናው ክለብ ኢትዮጵያ ንግድ ባንክ ከሲዳማ ቡና ቀን 9 ሰዓት፣ አርባ ምንጭ ከተማ ደግሞ ከኢትዮ ኤሌክትሪክ ጋር አመሻሽ 12 ሰዓት ላይ ጨዋታቸውን ያደርጋሉ። የሊጉን የደረጃ ሰንጠረዥ ኢትዮጵያ መድን በ41 ነጥቦች በቀዳሚነት ይመራል። ባህር ዳር ከተማ ኢትዮጵያ ቡናና እንደዚሁ ወላይታ ዲቻ 33 ነጥቦችን ይዘው በጎል ክፍያ በመበላለጥ ከሁለተኛ እስከ አራተኛ ያለውን ደረጃ ይዘውታል። አዲያ ሆሳና 5ኛ ደረጃ ላይ ተቀምጠዋል። ቅዱስ ጊዮርጊስና አርባ ምንጭ ከተማ እኩል 30 ነጥቦችን ይዘው 5ኛ እና 6ኛ ደረጃ ላይ ተቀምጠው እየተመለከትን እንገኛለን ማለት ነው። እንግዲህ የኢትዮጵያ ፕሪሚየር ሊግ የ23ኛ ሳምንት መርሃ ግብር ጨዋታዎች ዛሬ ይመለሳሉ ማለት ነው። ወደ ሌሎች ስፖርታዊ መረጃዎቻችን እንለፍ። የኢትዮጵያ ከፍተኛ ሊግ የምድብ ሀ የ19ኛ ሳምንት መርሃ ግብር ጨዋታዎች እንደዚሁ እየተከናወኑ ነው የሚገኙት። ትላንት የተደረጉ ጨዋታዎች አሉ። ሶሎዳ አድዋ ከቤንች ማጂ ቡና ያደረጉት ጨዋታ በሶሎዳ አድዋ 1-0 አሸናፊነት ተጠናቋል። ስለሺ ዘሪሁን 11ኛው ደቂቃ ላይ ሶሎዳ አድዋን 1-0 በሆነ ውጤት ጨዋታውን እንዲያሸንፍ ያስቻለ ግብን ከመረብ ማሳረፍ ችሏል። ቤንች ማጂ ቡና እንግዲህ የምድብ ላይ በጣም ከፍተኛ ፍክክር ሲያደርግ እንደነበረ በምድብ ላይ ከፍተኛ ፍክክር ሲያደርግ እንደነበረ እናስታውሳለን። ነገር ግን ያው ሸገር ከተማ ወደ ኢትዮጵያ ፕሪሚየር ሊግ ማደጉን እንደዚሁ ማስተዋወስ ይቻላል። ሁለተኛ ደረጃ ላይ ተቀምጧል። አሁን ያው እንግዲህ ፍራስትሬት እያደረገ ያለ ይመስላል። ምክንያቱም ወደ ፕሪሚየር ሊግ የማደጉ እጣ ፈንታ እንግዲህ አክትሞለታል። ሸገር ጨዋታዎች እየቀሩት በብልጫ እንግዲህ ወደ ኢትዮጵያ ፕሪሚየር ሊግ ማደጉን ተከትሎ ማለት ነው። ሌላኛው ጨዋታ በደብረ ብርሃንና በዱራሜ ከተማ መካከል ተደርጎ ነበር። ደብረ ብርሃን ይህንን ጨዋታ 2-0 በሆነ ውጤት ማሸነፍ ችሏል። በረከት አድማሱ 3ኛው ደቂቃ ላይ 24ኛው ደቂቃ ላይ ደግሞ አብዱልሀፊዝ ሁመር ኳስና መረብን ያገናኙ የደብረ ብርሃን ተጫዋቾች ሆነዋል ማለት ነው። ከዚህ ጨዋታ መጠናቀቅ በኋላ ዱራሜ ከተማ እንግዲህ ከኢትዮጵያ ከፍተኛ ሊግ መውረዱን አረጋግጧል ማለት ነው። 3 የጨዋታ መርሃ ግብሮች እየቀሩት እንግዲህ በኢትዮጵያ ፕሪሚየር ሊግ ላይ 2016 ላይ ሲሳተፍ እንደነበረ እናስታውሳለን። 2016 ወረደ ባደገበት ዓመት ከሻሸመኔ ከተማ ጋራ ወደ ኢትዮጵያ ፕሪሚየር ሊግ አድገው እንደነበረ እናስታውሳለን። ባደጉበት ዓመት ነበር ሁለቱ ክለቦች ወደ ታችኛው ሊግ የወረዱት ማለት ነው። አሁንም እንደዚሁ ዱራሜ ከተማ ከኢትዮጵያ ከፍተኛ ሊግ ወርዶ ወደ አንደኛ ሊግ መውረዱን አረጋግጧል። 3 የጨዋታ መርሃ ግብሮች እየቀሩት ማለት ነውና እዛ አካባቢ ያሉ የስፖርት ኃላፊዎች እንግዲህ ቡድኑን በደንብ ለማጠናከር ጥረት ማድረግ ያለባቸው፣ ቡድኑን መፈተሽ ያለባቸው፣ ችግሩ ምን እንደሆነ ለይተው ማወቅና ቡድኑ ወደ ተሻለ መንገድ የሚመጣበትን አጋጣሚ መፍጠር ያለባቸው ይመስልናል። እንደ ናሁ ስፖርት እንግዲህ የከፍተኛ ሊግ
መረጃችን ይህንን ይመስላል። ሌላኛው የመጨረሻው የሀገር ቤት ስፖርታዊ መረጃችን የሚሆነው ቦክስን ይመለከታል። የኢትዮጵያ ቦክስ ፌዴሬሽን የሚያዘጋጀው የ2017 ዓመተ ምህረት የሁለተኛ ዙር የብሔራዊ ክለቦች ሻምፒዮና በዛሬው ዕለት በራስ ኃይሉ የስፖርት ማዕከል እንደዚሁ ጅማሮን ያደርጋል ማለት ነው። በሴትም በወንድም በተለያዩ ኪሎግራም እንግዲህ ቡጢኞች ውድድራቸውን ያከናውናሉ። የኢትዮጵያ ስፖርት አካዳሚ ዛሬ ከሚደረጉ ውድድሮች መካከል እንግዲህ በሴቶች የ50 ኪሎ ግራም ውድድር የኢትዮጵያ ስፖርት አካዳሚዋ እስከዳር አባተ ከአዲስ አበባ ፖሊስ ስፖርት ክለቧ ነጻነት ታምሩ ጋር ትፋለማለች። እንዲሁም ደግሞ በእምነት ዮሐንስ ከኢትዮጵያ ስፖርት አካዳሚ ወርቅነሽ ዋቅጅራ ደግሞ ከድሬዳዋ ከተማ እንደዚሁ በዚሁ በ51 ኪሎ ግራም ፍልሚያቸውን የሚያደርጉ ቡጥኞች ናቸው። በወንዶች 51 ኪሎ ግራም ኢብራሂም እንደዚሁ ከአዲስ አበባ ፖሊስ ስፖርት ክለብ የአብስራ ታደለ ደግሞ እንደዚሁ ከፌዴራል ማረሚያ ቤቶች ስፖርት ክለብ ውድድራቸውን የሚያደርጉ ይሆናል። በዚሁ ኪሎግራም ደግሞ እንደዚሁ ዘካሪያስ አብዲ ከድሬዳዋ ከተማ እንደዚሁ ይድነቃቸው ብርሃኑ ደግሞ ከኦሜርላ በዚሁ ሰዓት ውድድራቸውን የሚያከናውኑ ይሆናል። እንግዲህ የስፖርት ቤተሰቡም ተጋብዟል። በራስ ኃይሉ የስፖርት ማዕከል ይከናወናል። አበበ ቢቂላ ስቴዲየም አካባቢ ይገኛል የራስ ኃይሉ ጂምናዚየም የስፖርት ማዕከል ማለት ነውና እነዚህን ወጣትና እንግዲህ ታዳጊ ስፖርተኞችን ለማበረታታት በስፍራው ተገኝታችሁ በነጻ ይህንን የቦክስ ፍልሚያ እንድትከታተሉ የኢትዮጵያ ቦክስ ፌዴሬሽን እየጋበዛችሁ ነው የሚገኘው። ኢንትራንስ የለውም፣ በነጻ ገብታችሁ መከታተል ትችላላችሁ። ክቡራትና ክቡራን ተመልካቾቻችን የሀገር ቤት ስፖርታዊ መረጃዎቻችን እዚህ ላይ ይጠናቀቃሉ። ወደ ባህር ማዶ ስፖርታዊ ጉዳዮቻችን የምናልፈው ከመሸጋገሪያው በኋላ ነው። አብራችሁ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል ተመልካቾቻችን። ከናሁ ቴሌቪዥን ናሁ ስፖርትን በመከታተል ላይ ትገኛላችሁ። ቀደም ሲል የሀገር ቤት ስፖርታዊ ዜናዎችን ወደ እናንተ አደረስን። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተለያዩ የሮ ምንጮች ያገኘናቸውን ስፖርታዊ መረጃዎችን ወደ እናንተ የምናደርሰው የእንግሊዝ ፕሪሚየር ሊግ ተመልሷል። ከሀገራት ጨዋታዎች መልስ ትላንት የነበሩ ጨዋታዎች አሉ። እንግዲህ የ30ኛ ሳምንት መርሃ ግብር ጅማሮውን ያደረገው በኩል ተመሳሳይ ጊዜ ሁለት ጨዋታዎች ተከናውነው ነው። ትላንት ምሽት 3:45 ላይ የለንደን ደርቢ ነበረ። የምዕራብ ለንደኑ ክለብ እንደዚሁ ከሰሜን ለንደኑ ክለብ ጋር ያገናኘው ጨዋታ በአርሰናልና በፉልሃም መካከል የተደረገው ጨዋታ በአርሰናል 2-1 አሸናፊነት ተጠናቋል። አርሰናልም እንግዲህ ከሊቨርፑል ጋር ያለውን የነጥብ ልዩነት ወደ 9 ያጠበበበትን ውጤት ነው ትላንትና ማስመዝገብ የቻለው። በእርግጥ በጨዋታው እንቅስቃሴ ላይ ፉልሃምም የነበረው እንቅስቃሴ በጣም በመከላከል የታጠረ ነበረ። 5 ተከላካዮችን ደርድረው ነው አሰልጣኝ ማርኮ ሲልቫ ለዚህ ጨዋታ የገቡት። ነገር ግን አርሰናሎች ተደጋጋሚ ሙከራ በማድረግና ለጎል የቀረቡ ሙከራዎችን ሲያደርጉ ከቆዩ በኋላ 37ኛው ደቂቃ ላይ እንግዲህ ሚካኤል ሜሪኖ ጎል አስቆጥሯል። ይህ ተጫዋች እንግዲህ አርሰናል የፊት መስመር አጥቂ እየተቸገረ ባለበት ሁኔታ ላይ እየደረሰላቸው ነው የሚገኘው። ከቼልሲ ጋር ባሳለፍነው ሳምንት በነበረው ጨዋታ አርሰናል 1-0 በሆነ ውጤት ሲያሸንፍ ብቸኛውን ግብ ከመረብ ማሳረፉ እናስታውሳለን። ከዚህ ቀደም ከሌስተር ሲቲ ጋርም በነበራቸው ጨዋታ ላይ 2 ግቦችን እንደዚሁ ከመረብ ማሳረፉንም እናስታውሳለን። እንግዲህ በፕሪሚየር ሊጉ በዚህ ዓመት 6ኛ ግቡ ሆኖ ተመዝግቦለታል። ይሄ ደግሞ በአጥቂ ደረጃ የሚያስቀጥሩ ተጫዋቾች ሆኖ ሊያስመዘግበው ይችላል ማለት ነው። እንግዲህ የአርሰናልም ሁለተኛው ከፍተኛ ጎል አስቆጣሪ ሆኗል ማለት ይቻላል። ከኤቨርተስ ነው እንግዲህ 9 ግቦች ያሉት በአርሰናል በኩል በሊጉ ያስቆጠራቸው ጎሎች ማለት ነው። ትላንት እንግዲህ ጨዋታው ለአርሰናል የበለጠ ምናልባት የሚገኘውን ጭላንጭል እድል የፕሪሚየር ሊጉ ሻምፒዮና የሚሆን ከሆነ
በር የከፈተ ነው ማለት ይቻላል። ዛሬ እንግዲህ መርሲሳይድ ደርቢም ስላለ ማለት ነው አርሰናሎች ይህንን ጨዋታ በደንብ አጥብቀው ይፈልጉት ነበረ። የተለየ ነገር የያዘው የትላንቱ ጨዋታ ላይ ቡካዮ ሳካ ከ3 ወራት ከጉዳት መልስ እንግዲህ ትላንትና ወደ ጨዋታ ወደ ሜዳ መግባቱ ነው። እንግዲህ ትላንትና 66ኛው ደቂቃ ላይ ኗኔሪን ቀይሮ ነበር ወደ ሜዳ የገባው ማለት ነው። ከጥቂት ደቂቃዎች በኋላ 73ኛው ደቂቃ ላይ 68ኛው ደቂቃ ላይ ገብቶ እንግዲህ እንደዚሁ 73ኛው ደቂቃ ላይ ጎል ማስቆጠር የቻለበትን ሂደት ተመልክተናልና 7 ደቂቃዎች አካባቢ ነው የፈጀበት በአጠቃላይ ኳስና መረብን ለማገናኘት ማለት ነውና በስቴዲየም የነበረው ድባብ እጅግ በጣም የሚገርም ነበረ። እንግዲህ ብዙ ደጋፊዎች ናፍቀውት ነበረ። ቡካዮ ሳካ 23 ዓመቱ ላይ ነው የሚገኘው። ምን ያህል የእግር ኳስ ክህሎት እንዳለው በአርሰናል ከጊዜ ወደ ጊዜ እየበሰለ መጥቶ በአርሰናል በዋና ቡድኑ መጫወት ከጀመረ በኋላ እንግዲህ የአርሰናል የመድፈኞቹ ትልቅ አቅም ሆኖ እየተመለከት ነው እንገኛለን። ትላንትም እንግዲህ ከጉዳት መልስ አንዳንድ ተጫዋቾች ቶሎ ብለው ወደ ነበሩበት አቋም ለመመለስ ሲቸገሩ እንመለከታለን። ትላንትና ግን የነበረው እንቅስቃሴ የቡካዮ ሳካ ከዚህ ፍጹም ተቃራኒ ነው ማለት ይቻላል። ተጫዋቹ ከዚህ በኋላም ረጅም ዓመታት አርሰናልን ሊያገለግል እንደሚችል እየተገለጸ ነው የሚገኘው ማለት ነው። እንግዲህ የዚህን ተጫዋች የውል ኮንትራትም ለማራዘም ጥረት እያደረጉ ይገኛሉ። በተለይ አዲሱ የአርሰናል የስፖርቲንግ ዳይሬክተር አንድሬ ቤርሳ ማለት ነው ይህንን ተጫዋች በረጅም ጊዜ በውል ኮንትራት ለማሰርና ለአርሰናል ግልጋሎት እየሰጠ እንዲቆይ ለማድረግ እንግዲህ የማግባባት ስራዎችን እየሰሩ ነው የሚገኙት። በቀጣይ ቀናቶች ቡካዮ ሳካን ፍላጎት አለው እየተባለ ይገኛል። እንግዲህ ይህንን የኮንትራቱን ለማደስ እየተባለ ይገኛልና ትላንት እንግዲህ አርሰናል ድል ማድረጉን ተከትሎ ነጥቡን ወደ 61 ከፍ ማድረግ ችሏል። እንግዲህ ከሊቨርፑል ጋርም ከቀደም ሲል እንደገለጽኩት 9 ነጥቦች ብቻ ናቸው አሁን ልዩነቱ። ዛሬ የሚደረጉ ሌሎች ጨዋታዎች አሉ። ወደ ሌሎች ጨዋታዎች እንለፍ። ኖቲንግሃም ፎረስትም እንደዚሁ በሜዳው ሲቲ ግራውንድ ማንቸስተር ዩናይትድን አስተናግዶ 1-0 በሆነ ውጤት ማሸነፍ ችሏል። በዚህ ጨዋታ ላይ የቀድሞ የቀያይ ሰይጣናቱ ተጫዋች በተቃራኒ ማሊያ እንግዲህ ማንቸስተር ዩናይትድን በገጠመበት ጨዋታ 5ኛው ደቂቃ ላይ ጨዋታው እንደተጀመረ የሚገርም በአስደናቂ ካውንተር አታክ ወደ 64 ሜትሮችን ብቻውን ገፍቶ ሄዶ ነው ጎሉን ማስቆጠር የቻለው ማለት ነው። ይቅርታ በመልሶ ማጥቃት እንቅስቃሴ ነው እንግዲህ ሄዶ ጎል ማስቆጠር የቻለው ማለት ነውና ኤላንጋ እንግዲህ ከዚህ ቀደም የማንቸስተር ዩናይትድ የአካዳሚ ውጤት እንደሆነ ይታወቃል። ረጅም ጊዜ ነው በማንቸስተር ዩናይትድ ቤት የቆየው ማለት ይቻላል። አምና እንደምናስታውሰው በ15 ሚሊዮን ፓውንድ ነበር እንግዲህ ማንቸስተር ዩናይትድ አሳልፎ ለኖቲንግሃም ፎረስት የሰጠው። ትላንትና እንግዲህ በራሱ አለንጋ የተገረፈበትን አጋጣሚ ተመልክተናል። ጨዋታውንም 1-0 በሆነ ውጤት አሸንፏል። እንግዲህ ማንቸስተር ዩናይትድ በዘንድሮ ዓመት በጣም አስከፊውን ጊዜ እያሳለፈ እንደሚገኝ ይታወቃል። ይሄ ደግሞ የሚገኝበት ደረጃና ነጥቡ የሚያሳይ ይመስለኛል። በሊጉ ብቻ 13ኛ ሽንፈቱ ሆኖ ትላንትና ምሽት ተመዝግቧል ከኖቲንግሃም ፎረስት ጋር 1-0 በሆነ ውጤት ከተጠናቀቀ በኋላ ማለት ነው። ከጨዋታው መጠናቀቅ በኋላ አሰልጣኝ ሩበን አሞሪም በተለይ የማንቸስተር ዩናይትድን ጉዞ በተመለከተ ሀሳብ ሰጥቷል። ቡድኑ እየተሻሻለ እንደሆነ ይሰማኛል፣ ነገር ግን ሰዎች ከዚህ በተቃራኒ ነው ማንቸስተር ዩናይትድን እየተመለከቱ የሚገኙት። እኔ ራሴን አልዋሽም፣ ነገር ግን መስተካከል ያለባቸው ጉዳዮች አሉ። ወደፊት ከክለቡ ሰዎች ጋር ከተጫዋቾች ጋር በመሆን በአዲሱ የውድድር ዘመን የተሻለውን ማንቸስተር ዩናይትድን ይዘን ለመቅረብ ጥረት እናደርጋለን። ያንን ስራ እየሰራ ነው የምንገኘው። አሁን ግን እንደኔ አስተውሎት ከሆነ ማንቸስተር ዩናይትድ የተሻለ ነገር እየሰራ እንዳለና እየተሻሻለ ያለ ይመስለኛል የሚል ሀሳብ ሰጥቷል ማለት ነው። ሳምንት እንግዲህ ቀጣይ የሚኖራቸው ጨዋታ ደግሞ እንደዚሁ የደርቢ ፍልሚያ ነው። ከማንቸስተር ሲቲ ጋራ የማንቹሪያን ደርቢ ጨዋታቸውን ያከናውናሉና ከጨዋታው መጠናቀቅ በኋላ ዲያጎ ዳሎትም እንደዚሁ አስተያየት ሰጥቷል። በቀጣይ የማንቹሪያን ደርቢን ለማሸነፍ እንገባለን። ደርቢ ነው፣ ብዙዎች ይጠብቁታል። በተለየ መንገድ ትልቅ ትኩረት የሚሰጠው ጨዋታ በመሆኑ ለዚህ ጨዋታ ከወዲሁ እንዘጋጃለንና የዛሬው ሽንፈት ግን አይመጥነንም። ብዙ ተደጋጋሚ ሙከራዎችን አድርገናል። እውነትም ነው ደግሞ ትላንትና ማንቸስተር ዩናይትድ ብዙ ሙከራዎችን አድርጓል። በጨዋታ እንቅስቃሴ በኳስ ቁጥጥርን ብልጫ ነበረው። ነገር ግን ደግሞ ጥቂት ኢላማቸውን ያደረጉ ኳሶችን ሙከራ ያደረገው ኖቲንግሃም ፎረስት እንግዲህ በመጨረሻ ወሳኙን 3 ነጥብ በኤላንጋ አማካኝነት ማሳካት ችሏል ማለት ነው። ሌላኛው የተደረገው ጨዋታ በወልቨርሃምፕተን ወንደረስ እና እንደዚሁ በዌስትሃም ዩናይትድ መካከል የተደረገው ጨዋታም እንደዚሁ በወልቨርሃምፕተን ወንደረስ አሸናፊነት ፍጻሜውን አግኝቷል ማለት ነውና ትላንትና እንግዲህ የበለጠ የወራጅነት የነበረበትን ስጋት የገፈፈበትን ውጤት ነው ማስመዝገብ የቻለው ማለት ነውና ይህንን ጎል ደግሞ ስትራንድ ላርሰን ነው 20ኛው ደቂቃ ላይ
ለወልቨርሃምፕተን ወንደረሶች ኳስና መረብን ማገናኘት የቻለው ማለት ነው። 1-0 በሆነ ውጤት ጨዋታው ተጠናቋል ማለት ነው። ዛሬ የሚደረጉትን ጨዋታዎች እንመልከት በወፍ በረር። ዛሬ ከሚደረጉ ጨዋታዎች መካከል ምሽት 3:45 ላይ 5 ጨዋታዎች በተመሳሳይ ሰዓት ሲደረጉ ሳውዛምፕተን በሜዳው ሴንት ሜሪ ስቴዲየም ክሪስታል ፓላስን ያስተናግዳል። በርንማውዝ እንደዚሁ ቫይታሊቲ ስቴዲየም ላይ የሚደረግ ጨዋታ ነው። ከኢፕስዊች ታውን ጋር ጨዋታቸውን ያደርጋሉ። በርንማውዝ ከሽንፈት መልስ ነው ይህን ጨዋታ የሚያደርገው። እንግዲህ በኤፍኤ ካፕ ውድድር መድረክ በማንቸስተር ሲቲ ተሸንፎ ኤፍኤ ካፕ ውድድር መድረክ መሰናበቱን እናስታውሳለን። ኢፕስዊች ታውንም የጊዜ ጉዳይ እንጂ እንግዲህ ከሊጉ መሰናበቱን እንደዚሁ ያረጋገጠ ቡድን መሆኑን እየተመለከትን እንገኛለን። ብራይተን ካስተን ቪላ የሚያደርጉት ጨዋታ በጣም ይጠበቃል። በዚሁ ሰዓት የሚደረግ ነው። በአሜክስ ስቴዲየም ነው። ሁለቱም በጣም ጥሩ ቡድኖች ናቸው። ጥሩ ተጫዋቾች ያሏቸው ቡድኖች ናቸውና በዛሬው እንቅስቃሴ ላይም ለእግር ኳስ ቤተሰቡ ጥሩ ተዝናኖትን ሊያላብስ የሚችል እንቅስቃሴ ያደርጋሉ ተብሎ ይጠበቃል። ኒውካስል ዩናይትድ በሜዳው ሴንት ጄምስ ፓርክ ስቴዲየም እንደዚሁ ብሬንትፎርድ ሲቲን በዚሁ ሰዓት ላይ ያስተናግዳል። ማንቸስተር ሲቲ ከሌስተር ሲቲ የሚያደርጉትም ጨዋታ ይጠበቃል። ሌስተር ሲቲ እንግዲህ ወራጅ ቀጠና ስፍራ ላይ ነው የሚገኘው። ይሄም የጊዜ ጉዳይ ነው። ከእንግሊዝ ፕሪሚየር ሊግ የመሰናበቱ ነገር እውን እየሆነ እየመጣ ይገኛል። አሰልጣኝ ሩድ ቫን ኒስተልሮይ እንግዲህ ስቲቭ ኩፐርን ተክቶ ከመጣ በኋላ ቢያንስ ይህንን ቡድን ይታደጋል ተብሎ ነበረ። በማንቸስተር ዩናይትድ ቤት በተሰጠው የጊዜያዊ አሰልጣኝነት ሚና ላይ የተሻለ ነገር ሲያስመለክት ስለነበረ ይህን ተስፋ አድርገው ነበረ የሌስተር ሲቲ ሰዎች እንግዲህ ወደ ኪንግ ፓወር ስቴዲየም ያመጡት። ነገር ግን ቡድኑ እንግዲህ ወደ መውረዱ ጫፍ ላይ ደረሰበትን አጋጣሚ እየተመለከትን ነው የምንገኘው። ዛሬም እንግዲህ የበለጠውን ብልጫና ቅድመ ግምት የተሰጠው ለማንቸስተር ሲቲ ነው ማለት ነው። ማንቸስተር ሲቲ በኤፍኤ ካፕ ወደ ግማሽ ፍጻሜ ማለፉን እናስታውሳለን። ከኖቲንግሃም ፎረስት ጋርም በቀጣይ እንደሚጫወት እውን ነው። ሌላኛው ተጠባቂው ጨዋታ እንግዲህ የሳምንቱ ታላቁ ጨዋታ የተባለው የመርሲሳይድ ደርቢ በአንፊልድ ሮድ ይከናወናል። ሁለቱን የከተማ የምንጊዜም ባላንጣዎቹን ሊቨርፑልን ከኤቨርተን ጋር የሚያገናኘው ጨዋታ በ15 ደቂቃዎች ዘግይቶ 4 ሰዓት ላይ ጅማሮውን ያደርጋል ማለት ነው። ሊቨርፑል ይህን ጨዋታ ማሸነፍ ከቻለ ከአርሰናል ጋር ያለውን የነጥብ ልዩነት ወደ 2 ዲጂት ከፍ ያደርጋል። ወደ 12 ነጥብም መመለስ የሚችልበትን አጋጣሚ ዳግም የሚያመቻች ይሆናል። ነገር ግን ከተሸነፈ ደግሞ አርሰናል ያጠበበውን የ9 ነጥብ ውጤት ይዞ ይጓዛል ማለት ነው። በቀጣይ ደግሞ ትልልቅ ጨዋታዎች አሉበት ሊቨርፑል ራሱ ማለት ነው። ከነ ቶተንሃም ሆትስፐርስ፣ ቼልሲን ከመሳሰሉ ራሱ አርሰናል አለበት። በጣም ጠንካራ ጨዋታዎች አሉበት። እነዚህ ምናልባት ሲደማመሩ አፈጻጸሙን በውጥረት የተሞላ ሊያደርገው ይችላል። ዞሮ ሊቨርፑል የዋንጫ ክብሩን እንደሚያሳካ ብዙ ማረጋገጫዎች እየወጡ ነው የሚገኙት ከቀሩት የጨዋታ ጥቂት መሆናቸው ጋር ተያይዞ ማለት ነው። ነገር ግን በእግር ኳስ ዓለም ደግሞ መጠናቀቂያው አይታወቅም እና ምናልባት የዛሬውን ጨዋታ ማሸነፍና የበለጠ ጉዞውን ማሳመር ደጋፊዎችንም ከስጋት ማላቀቅ ያለበት ይመስላል። ሊቨርፑል ዛሬ እንግዲህ በሜዳው እና በደጋፊው ፊት ጨዋታውን የሚያከናውን ነው የሚሆነው ማለት ነው። ይህ ጨዋታ 4 ሰዓት ላይ ይደረጋል። የመጀመሪያው የሁለቱ ቡድኖች ጨዋታ 2-2 በሆነ ውጤት በጉዲሰን ፓርክ ስቴዲየም ተደርጎ መጠናቀቁን እናስታውሳለን። ብዙ ውዝግቦች የነበሩበት ነው። ቀይ ካርዶች የተመዘዙበት ነው። ሙሉ የደርቢን ስሜት የሚያንጸባርቁ ሁነቶች ሁሉ ተንጸባርቀውበታልና ዛሬ ምሽትም እንደዚህ አይነት ክስተቶች ሊያስመለክት እንደሚችል ይጠበቃል። አሰልጣኝ ዴቪድ ሞይስን ከተቀላቀሉት በኋላ ዳግም እንግዲህ የቀድሞ አሰልጣኙ መሆኑ ይታወሳል። የኤቨርተን ማለት ነው። ጥሩ መሻሻልን እያስመለከተ ይገኛል። ጣፋጮቹ እንግዲህ ከቀዮቹ የሚያደርጉት ጨዋታ ዛሬ ምሽት 4 ሰዓት ላይ ጅማሮን ያደርጋል በመርሲሳይድ ደርቢ ማለት ነው። ነገ ደግሞ ቼልሲ ከቶተንሃም ሆትስፐርስ በለንደን ደርቢ የሚያደርጉት ጨዋታ 4 ሰዓት ላይ ይደረጋል። የሊጉን የደረጃ ሰንጠረዥ 70 ነጥቦችን የሰበሰበው የአሰልጣኝ አርነ ስሎት ቡድን ሊቨርፑል በቀዳሚነት ይመራል። ትላንት ድል የቀናው ደግሞ አርሰናል በ61 ነጥብ ሁለተኛ ደረጃ ላይ ተቀምጧል። 57 ነጥቦችን የሰበሰበው እንደዚሁ ኖቲንግሃም ፎረስት ሶስተኛ ደረጃ ላይ ተቀምጦ እየተመለከትን እንገኛለን። ቼልሲ በ49 ነጥብ አራተኛ ደረጃ ላይ ተቀምጧል ማለት ነው። የከፍተኛ ጎል አስቆጣሪነቱ ሞሳላ ነው በ25 ግቦች ከሊቨርፑል በቀዳሚነት እየመራ የሚገኘው። ሄርሊንግ ብራውት ሃላንድ ደግሞ በ20 ግቦች እየተከተለ ይገኛል። ሄርሊንግ ብራውት ሃላንድ በነገራችን ላይ በዛሬው ጨዋታ ላይ እንደማይኖር ተገልጿል ማለት ነው። በጉዳት ምክንያት ለሚቀጥሉት 1 ወር ያህል 2 ወራት ያህል ሊቆይ ይችላል። ከ1 ወር እስከ 2 ወር ያህል እንግዲህ ምናልባት ከሜዳ ሊርቅ እንደሚችል እየተገለጸ ነው የሚገኘው ማለት ነው። አጠር አድርገን ሌሎችን እንግዲህ የውድድር መድረኮችን እንመልከት። የስፔን ኮፓ ዴላሬ ጨዋታ እንደዚሁ ተከናውኗል። ትላንት አንድ የግማሽ ፍጻሜ ጨዋታ ሲከናወን በሳንቲያጎ በርናቦ ሪያል ማድሪድ ሪያል ሶሴዳድን ባስተናገደበት ጨዋታ የመጀመሪያውን ጨዋታ 1-0 በሆነ ውጤት ማሸነፉን እናስታውሳለን። በሶሴዳድ ሜዳ የተደረገውን ፍልሚያ ማለት ነው። ትላንት የመልሱ ጨዋታ ነው የተደረገው።
ትላንትና እንግዲህ በጣም ፍክክር የተሞላበትን እንቅስቃሴ አይተናል በሳንቲያጎ በርናቦ ማለት ነው። ሪያል ሶሲዳድ በጣም ጥሩ እንቅስቃሴ አድርጎ 4-3 በሆነ ውጤት ማሸነፍ ችሎ ነበር የመጀመሪያውን 90 ደቂቃ ማለት ነው። ስለዚህ 4 አቻ ሆኑ በድምር ውጤት ሁለቱም ቡድኖች ለመለየት እንግዲህ 30 ደቂቃዎች ተጨምረው ሮዲገር ጎል አስቆጥሮ እንግዲህ ለሎስ ብላንኮቹ በቀጣይ የፋይናል ጨዋታ ላይ እንግዲህ እንዲሳተፉ አስችሏቸዋል ወይም ወደ ዋንጫው ፍልሚያ እንዲያልፉ አስችሏቸዋል ማለት ነው። ትላንት በነበረው እንቅስቃሴ ሪያል ማድሪድ እንግዲህ ወደ ፍጻሜው ማለፍ የቻለበትን ውጤት ማስመዝገብ ችሏል። ዛሬ የሚደረግ ጨዋታ አለ። አትሌቲኮ ማድሪድ በሜዳው እንደዚሁ ዋንዳ ሜትሮፖሊታኖ ስቴዲየም ሊቨርፑልን በአትሌቲኮ ማድሪድ ዛሬ ምሽት እንግዲህ ሌላኛውን የግማሽ ፍጻሜ የስፔን ኮፓ ዴላሬን ፍልሚያ ያደርጋል። በሜዳው ዋንዳ ሜትሮፖሊታኖ ስቴዲየም ባርሴሎና ነው የሚያስተናግደው። ምሽት 4:30 ላይ ይደረጋል። የሁለቱ ቡድኖች አሸናፊ ደግሞ ሪያል ማድሪድን በፍጻሜው የዋንጫ ጨዋታ የሚገጥም ይሆናል። እንግዲህ የሁለቱም ቡድኖች የመጀመሪያው ጨዋታ 4 አቻ በሆነ ውጤት ነው የተጠናቀቀው ባርሴሎና ሜዳ ላይ በተከናወነ ፍልሚያ ማለት ነው። ዛሬም እንግዲህ ተመጣጣኝ ፍክክር ሊያደርጉ እንደሚችሉ ሁለቱ ቡድኖች እየተገለጸ ይገኛል። እንደዚሁ የኮፓ ኢታሊያ የሰሚ ፋይናል ጨዋታ ተደርጓል። ትላንትና በኢምፖሊና በቦሎኛ መካከል ማለት ነው። ጨዋታውን ቦሎኛ ነው 3-0 በሆነ ውጤት ማሸነፍ የቻለው ከሜዳው ውጪ። ይሄም ወደ ፋይናል እንዲያልፍ አስችሎታል ማለት ነው። 23ኛው ደቂቃ ላይ ኦርሶሊኒ ጎል አስቆጥሯል ቦሎኛ። ከዛ በኋላ ደግሞ ዳሊንጋ 29ኛውና 51ኛው ደቂቃ ላይ ተጨማሪ 2 ግቦችን ከመረብ በማሳረፍ ጨዋታው 3-0 በሆነ ውጤት በቦሎኛ አሸናፊነት እንዲጠናቀቅ ሆኗል። ቦሎኛም እንግዲህ ከረጅም ዓመታት በኋላ የዚህ የኮፓ ኢታሊያ የፍጻሜ ተፋላሚ መሆኑን አረጋግጧል። ሌላኛው የፍጻሜ ተፋላሚን የሚለየው ተጠባቂ ጨዋታ ዛሬ ሳንሴሮ ላይ ይደረጋል። ሁለቱን የሚላን ከተማ ተወካይ ክለቦችን ያገናኛል። ኤስ ሚላንን ከኢንተር ሚላን በሚያገናኘው ጨዋታ ላይ እንግዲህ ሁለቱ ቡድኖች ከባድ ፍልሚያ አድርገው ወደ ፋይናሉ ለማለፍ ከፍተኛ ፍልሚያ እንደሚያደርጉ ይጠበቃል። የጀርመን ዲኤፍቢ ፖካል ዋንጫ የግማሽ ፍጻሜ ጨዋታ ተደርጓል። አርሜኒያ ከባየር ሊቨርኩሰን ያደረጉት ጨዋታ በአርሜኒያ 2-1 አሸናፊነት ተጠናቋል። ይሄም ውጤት እንግዲህ ባየር ሊቨርኩሰን ከውድድር መድረኩ እንዲሰናበት አድርጎታል ማለት ነው። ባየር ሊቨርኩሰን እንግዲህ ባየር ሙኒክን አሸንፎ ነበር ወደዚህ ከውድድር መድረኩ አሰናብቶ መምጣት የቻለው። አሁን እንግዲህ በሁለተኛ ዲቪዚዮን እየተወዳደረ በሚገኘው አርሜኒያ ቡድን እንደዚሁ ተሸንፎ ከውድድር መድረኩ ተሰናብቷል። እንግዲህ እግር ኳስ አንዳንድ ጊዜ እንደዚህ አይነት ያልተጠበቁ ውጤቶችን ትልቁን ቡድን ከትንሹ በሚያገናኝበት ሰዓት ላይ አሸናፊው ልክ እንደ ዳዊትና ጎልያድ የሚሆንበት አጋጣሚ ሰፊ ነውና ይህንን ተመልክተናል። ትላንትና ኦርል 20ኛው ደቂቃ ላይ ጎል አስቆጥሯል። እንደዚሁ ደግሞ ግሮቤዘር ጎል አስቆጥሯል 48ኛው ደቂቃ ላይ ማለት ነው። አርሜኒያን አሸናፊ ያደረጉ 2 ግቦችን ነው ከመረብ ማሳረፍ የቻለው። 17ኛው ደቂቃ ላይ ጎል አስቆጥሮ ይመራ ነበር እንግዲህ ባየር ሊቨርኩሰን የማታ እንግዲህ ሽንፈት አስተናግዶ ከውድድር መድረኩ ተሰናብቷል። ዛሬ የዲኤፍቢ ፖካል የግማሽ ፍጻሜ ሌላኛው ጨዋታ ሲደረግ ስቱትጋርት ከአርቢ ላይፕዚግ የሚያደርጉት ጨዋታ ምሽት 3:45 ላይ ይደረጋል። የሁለቱ ቡድኖች አሸናፊ እንግዲህ በፍጻሜው ጨዋታ ከአርሜኒያ ጋራ የፍጻሜ ፍልሚያቸውን የሚያከናውኑ ይሆናል። ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ናሁ ስፖርት የዕለተ ረቡዕ እንግዲህ ስፖርታዊ መረጃችን ይህንን ይመስል ነበረ። ስለተከታተላችሁን በጣም እናመሰግናለን። አዘጋጁ ገዛኸኝ ዱላ ነኝ። የካሜራ ባለሙያችን ቢቂላ ተስፋዬ ነበረ። የናሁ ቴሌቪዥን ፕሮግራሞችን ለመከታተል እንግዲህ በዲኤስቲቪ 481 ላይ ታገኙታላችሁ። ከዛ ባሻገር ደግሞ በማህበራዊ ሚዲያ በተለያዩ አማራጮች በመላው ዓለም እየደረስን እንገኛለን። በቲክቶክ፣ በፌስቡክ፣ በኢንስታግራም በተጨማሪ ደግሞ እንደዚሁ በዩቲዩብ ቻናል ከ360 ሺህ በላይ ተከታዮች አሉት። ስለዚህ ይህንን ዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የመዝናኛ የፖለቲካ ማህበራዊ ጉዳዮች እንደወረዱ ከሀገር ቤትና ከባህር ማዶ እንደዚሁ መረጃዎችን ማግኘት ትችላላችሁ ማለት ነው። ስለተከታተላችሁ እናመሰግናለን። ቀሪ ናሁ ቴሌቪዥን መሰናዶች የሚቀጥሉ ይሆናል። በያላችሁበት መልካም ቀን ይሁንላችሁ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ
እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ